አለ ወይ ሆዴ ለመድብ ቂጣ በጎመን ጉመድ ነው ጭውቴው። ስማ በደም እሺ፣ ጩጬዎች እንዳሉ ሰምተሃል? ኖ አላቅም። እኔ ይኸው አሁን አሉ አንድ ሁለት አሉ እያለች ነው። አላቅም ማግኘት ይኸው አንድ ላይ ወቀፈኛ ቀረቀሩ እንዴ ባሻ ወይ በቃ አታስጨንቋት። በቃ ችግር የለውም አታስጨንቋት። እሷን መቼ አስጨነቅን? አንተ ነህ የተጨነቅከው። ሳሙን ተጨነቃለች። አንተ ነህ የተጨነቅከው። አይ ጃፒ ከታውቀህ ነው እንደዚህ ልትል የቻልከው። ገርም ኤግዛክትሊ። እኔ እኮ ግራ የገባኝ የጃፒ ጉዳይ ነው። ሁሉ ነገር እንዴ እና ዋሻው እንዴ ጃፒ ችግር አለበት። አየህ ግን አይደል ቲክቶኩን እንግዲህ እኛ እናውቀዋለን። እንግዲህ እስከዛሬ ድረስ ያው እናውቀው ነገር የለም። እሺ ዋሻ በለኝ። እሺ እኔ ሆዴ ጋር ምንም ችግር እንደሌለ ዋሸ ሳይሆን ስር ድረስ መግባት ለምን አስፈለገ? ጃፒ ለምን አልፈለገም ነበር? አልጠየቀም? ወይኔ ሆዴ ይቅርታ፣ እኔ ማወቅ አልፈለገም ነበር። ገባ ቆይ እስኪ ቤዚን እንስማት። ምን አልሽ እናት? አይ ምንም ችግር የለውም። እሱም ማውራቱ ችግር የለውም። ሆዴም አለመስማቱ ምናምን ችግር የለውም። አሁን ግን ምንም ጣጣ የለውም። ያ እኔ ልጣ ተመልሼ። እሺ ኧረ ችግር እሺ፣ ሰላም። እሺ እናት መልካም ጊዜ። ኖ ሆዴ ይኸው ባሻ ይሄ ነበር እኮ እኔ እኮ አንተም እኮ ፖለቲከኛ ሆነም ሰውን ሳታስማማ አጋጭተን ሳላያቸው ወደ ፍቅሩም ስገባ ምንም አልቻልክበትም። ይኸው እኔ ያላየሁትን ነገር ነው የምትነግረኝ። አዲስ ነገር ነው እኔ አላውቅም። ጃፒ እኮ ምንም አላደረገም። ያንተ ዝም ማለት እኮ ነው ነገሩን ያባሰው። ኖ ጩጬ ነች አለ። ምንም ወፍ የለም። እኔ እውነት ለመናገር አላውቅም ልጅን መኖሯን። ክርስቶስን አልተያየክም እንደ ሆዴ እኔ ልጅ እንዳላት አላወኩም። አላውቅም ልጅ ቢኖራት እኮ ምንም ችግር የለውም አይደል እንዴ ባሽ? ምን ችግር አለ? ኖ እሱ ሳይሆን መጀመሪያ እሱና ይሄንን እኔና እሷ እናወራለን፣ ግን እኔ አላውቅም ነበር ልጅ እንደነበራት። ታስመልስ እንደ ልጆቹን አልገባኝም። አይደለም አይ እንደዛ አይደለም ኖ ለኔ አዲስ ነገር ስለሆነ ነው። ባሻ ግን ይመችህ እንዴ ስማ ባሻ ኖ በጣም ጠላት እንደሆንክ አሁን ገና ተረዳው። ስማ ባሻ ወይ ቡራላ ወይ አንተ አሁን የምታናደኝ መሰለህ። ምንም ችግር የለውም። ልጅ ጸጋ ነው። አንተ ደግሞ እሷን ከወደድካት ሪሌሽን ውስጥ አትሆን እንጂ ሶስት ነው ቡላላ እንድታውቀው። ሃይፋ ምንድነው? ምን ያስቅሻል? ሃይፋ ምንም አያስቅሽም። ምንድነው? ደስ አለሽ በጣም ሃይፋ ምትባላለች ባሻ ምንድነው? ጂጂ ራሱ ሆዴ እድል ነው እያለች ነው። ከጂጂ ፊት ለምን ጠየቃት ነው ወይስ ምንድነው? ስላየነ ያየነውን እኮ ነው የጠየቅነው። ባሻ ችግር የለውም ይመችህ። እንኳን ጠየቃት። እኔ ግን እንደሚመስለኝ ጃፒ ከጂጂ ጋር ሆዴ እንዲሆን ይፈልጋል። እንደማስብ በድሎኛል ብላ ከሳኛለች። ገባ ይሄን ያህል ዘመን ከገን እግዚአብሔር ጃፒ እኔ ጃፒ እኮ ምን እንደምል እራሱ ግራ ገባኝ። ታስበው በጣም ወደ ጂጂ አድልቷል ጃፒ። ኖ ይመለስ። ሮጦ ልጅ አላት ምን ይመለስ ይላል። አንተ ነው ይመለስ የሚል የገዛው ንብረት ይመለስ ይላል። የገዛው ቃት መሰለው ይመለስ ይላል። ይሄው ልብ ምናምን እየሰጠች እኮ አንበሳ ካልሆነ አልሰማሽም አንቺ ወይ ዩቲዩብን ተመልሳለሽ። አንበሳው አይደለም ወይ ዩቲዩብ መለስልኝ ይሆን ወይ ካሹ ያው ላረጠሽ አንድ አንበሳማ ግድ ይላል። ኢትዮጵያ ላይ ነው አሁን ጌም አጫውቱኝ ወዳጆች። ሽምግልና ኖ ቆይ ስማ ሆዴ እዚያውን አምናበት አንበሳ ካወረደች ከጂጂ ጋር ፒስ ትፈጥራለህ? ምንድነው ማለት ፒስ እኮ ነው አሁን የይቅርታው ኖ ፒስ ሳይሆን ወደ ገደለው ሻይ ቡና ብላችሁ ምናምን ነገር የተወሰነ ነገር አለ አይደል? ከጸበል በኋላ ነው ከጸበል በኋላ የመለያያ ታውርና ከጸበል በኋላ ነው ከጸበሉ በኋላ ትገኝ ከጸበሉ በኋላ ሰው ባሻ ከጸበሉ በኋላ አይሻልም?
ኖ ምን ይሆን መሰለህ ጂጂን ከዛ በኋላ ወደ ጸበልም ከሄድክ አንዴ ወደ አይምሮአችን በኋላ ደግሞ ልረሳው ይችላል የመሄጃ እኮ ዮኒ ቤዚም እኮ ማለት ወደዋለች። በቃ ደስ እኔም ወድጃታለሁ ቤዛን። እውነት ለመናገር ትንሽ ጥያቄ አለው። ትንሽ የደበረው ሆዴ ምንድነው እንዴት አልተነገረም? እኔ አልደበረኝም። እውነት ለመናገር ግን ልጅ እንደሌላ ታውቅ ነበር። እኔ ዶክ አውርቻታለሁ ግን ልጅ የለኝም ነው ያለችኝ። በዛ ነው እኔ ልጅ የላትም ያልኩት። አሁን ምን አለ? እኔ አሁንም መልስ የለኝም። እዚህ ጋር ከሷ ጋር ነው ማውራት የምፈልገው። መጨረሻ ላይ ሚዲያ ላይ እኮ ነው የተጠየቀችው። ሚዲያ ላይ መልስ እንዴ! ሚዲያ ላይ መለሷ። በጣም አደንቃታለሁ ልጇን አለመካዷ። አንተስ? ሪስፔክት ሰጣታለሁ። ግን ሃይፋ ምንም አትከታተል። የመንገድ ጂጂ አንድ አንበሳ ልቀቂ። የመንገድ እኔ አስተማማለሁ መንገደኛው እኔና ዮኒ ሽማግሌ ገብተን እንሆናለን። አንድ መንገድ ወደ ኢትዮጵያ ከመሄድ በፊት የሆነ ሻይ ቡና ትላላችሁ። አንድ አንበሳ አይናችሁ ችግር የለውም። እኔ በፌክ አካውንት ተለቅባታለሁ። አንበሳ ለማን ስማ፣ ወዴ እንዴት ተስፋ እንደቆረጠ በዚህች ልጅ ቹቹ ጫለ ለራሳችሁ ጤና ተብሎ ጂጂ ቶሎ አውርጂ፣ ሀሳብ ሳይቀየር አንድ ፍሬ ልጅ ናት እያለ ደግሞ ድምፁን ከፍ አድርጎ እኮ ነው። አንድ ፍሬ ናት። አረ ችግር የለውም። ባሻ በቃ ተው። አንተንም ያካክል ምንም ችግር የለውም። እናቴ ትውጭ ልጅ ምንም ችግር የለውም። ልጅ እኮ ጸጋ ነው። ምንም ችግር የለውም። እሺ ቀብድ ትንሹ አንበሳ ይወርዳችንን ገናኛው አንበሳ ትልቁን ታውርድ። አረ ስላሴስ ባሻ የምን ቀብድ ነው? የምን ቀብድ ነው? ትንሹን አንበሳ ታረጋለች። አሁን ትልቁን ሻይ ቡና ካላችሁ በኋላ ግድንግዱን አንበሳ ከነልጆች ባሻ እግዚአብሔር ነው የምልህ። እኔ ይኸውልህ ሆዴን ካላነሳችሁ ስቤን ካላነሳችሁ አንበሳ ከነግልገሏ ልክላታለሁ። አንበሳ ግቢ ማ ሆዴ ነው ጂጂንና ሆዴ እኔ እኮ አንተ አንበሳ ጨክኖ ካሰብኝ ላይ ይሄዳል። አሰራዋለሁ ጨበል ይወጣል። በረጅሙ ያሰርኩት ባሻ በትልቁ ጊፍት አጠይቀም አትንከውም፣ ግደለኝ። ምንድነው? እኔ አንበሳ ነኝ። ትልቁ ጊፍት ምንድነው? አላውቀውም እኔ ራሱ። አይ ኖ ዩኒቨርስ እና አንበሳ ከልጆቹ አዎ እንደዛ ይሆናል። ምክንያቱም እንዴ ቀላል እኮ አንበሳ ከነ ልጆቹ እኔ ጊፍት ራሱ እድሜ 3 አመት ተሰድቤያለሁ። አንበሳ ከነ ልጆቹ ራሱ ተሰጥቶኝ ያውቃል። በተሰደብኩት ልክ ያለ ነው ተሰጥቶኝ ያውቃል። ክርስቶስን ነው የምልህ። ባለፈው ሲጣላ መሩ እሺ ጊፍት የሰጣችሁ ስደቡኝ አለ። ስትሰድቡኝ እንኳን ያ ማንም የቀበሌው ድንጋይ ላይ ኩሽና ላይ ምኑም ያለው ብድግ ብሎ ዮናስ ተናገረ ብሎ ተነስቶ ይሰድባል። ይረግጣል አይደል? አስቸጋሪ ማኛው ተናገረ ብሎ አፉን ይከፍትባል። ምን ታደርገዋለህ? ንብረት አሁን ግን እኔ የምልህ በቃ ገና የምትነጋገሩ ጉዳይ ነው ከቤዚ ጋር ትንሽ ቋንዳታላችሁ ስላላያችሁኝ አራራ ጃፒን ጠይቀው። ስማ ባሻ ሳትነካ ጃፒ የጂጂ ጀማ ነው። እውነቱን በጊዜ የተቀልህ ነው። የጂጂ ጀማ ነው ባሻ። ልጅቷ ግን ሳትጠቀም ላይቭ ላይ ነኝ። አትደውሉብኝ። ላይቭ ላይ ነኝ። ራሷ ናት የደወለችው። አይ ባሻማ ከእንትና ጋር ጀለስካ ነው የሆነ በውስጥማ ታወራለች። ይሄ አስመላሽ ኮሚቴ ነው ያስታውቃል። ጃፒ ሳይድ እያዘ የሚያወራ መሰለኝ። አዎ በደንብ በቃ ከሷ ጋር አይ ሙዳችሁ ግን ደስ ይል ነበር እኮ የዛሬን አያርገው እንጂ ፎንቃችሁ ምናምን ብራንድ ነበር። አልዋሽም። ታዲያ ዘመናዊ ፍቅር ዘመናዊ በስታይል ነው። በቃ ጭውት ያለ ፈታ ትላላችሁ። አረ ባሻ እኔ ከምንም በላይ ደስ የሚል እነሱ ነበር። አንተ ግን እኔ በጣም ገርመኝ። ስማ ሀጂ በጣም እኮ ነው የምታሳዝነኝ አንዳንዴ። ምንድነው አሁን አንተ ነቃ ደንገጥ ብለህ ከሰው ጋር ካለህ አቅርቦት የተነሳ ልጅቷን አላወካትም። እንድታቃት ነገርን ገብተን ነው ያየናት እዚሁ አብረን። ከዛ ሂስትሪዋን ስናጣራ
በውስጥ አትነግረውም? ጃፒ ምን አስበው? ለምን የሚዲያ ሰው አይደል እንዴ? ባሻ እኮ ለጂጂ አስቦ ነው። እኔ አልሰማው አርቲስት ነው ባሻ። ወደ ኢንተርናሽናል ሰው ነው ብለን ለጂጂ አስቦ ነው። በቃ ሌላ አይደለም። ጠብቆ ዛሬ ለምን ይነግራል? ለምን ከዚህ በፊት አልነገረም? ዛሬ እኮ ነው ያስተዋወቀን እሱ ራሱ። ለጂጂ አስቦ ነው። በቃ ይመቻችሁ ጋይሶች፣ ይመቻችሁ እና በቃ ወሰንክ ወይስ እንዴት ነው በሚቀጥለው? ኧረ ባሻ ችግር የለውም። እናንተ በሜዳችን ላይ እንገናኛለን። ኢትዮጵያ ትመርሻለህ በዚህ ሁኔታ? አዎ ኢትዮጵያ ሄዳለሁ። እውነት ነው። ኦኬ እሱ ግድ ነው። አብራችሁ እስከዛ ሌላ እናፈላልግ ወይስ ትቆያለህ? ኖ በላይ የሌለው ምናምን እንፈልግ? ኖ ይኸው ሆዴ እኔ ነው እያለች እኮ ነው ጂጂ። ኦ ባሻ በቃ መልካም አውዳመት ይሁንላችሁ። መልካም ባል ይሁንላችሁ። ወይ ኧረ ሀጂ ደግሞ ያኛው እንዳይመስለው ባሻ ይማኛው ሀጂም ስሜ ነው። እኔ እሱ ልጅ አይገባም እዚህ ቤት ጃፒ ቤት አይገባም። ስማኛ አናስገባ ሀጂ ነበር ስሜ። ኦኬ እና እኔ አንድ ነገር ልንገርህ። እኔ አሁን ጂጂን አስገብተን እናስመርጣለን። አንተ ስትወጣ እናስመርጣለን። ከሀጂና ከአንተ ትመርጣለች። በቃ ወዲም ባርኮታል። እኛ ጂጂ ቲም ነው የምንሆነው። ነፃ ነህ? ሌላ ሰዎች እድል እንዳይዘጋባቸው ሌላ ሴቶች ነፃ ነው ወይስ የተያዘ? ኧረ ቆይ ጨርስ ያወራት በደንብ ተው። ይሄማ በቃ ተስፋ ቆረጠኩ። አይ አበራው ፈላሪ ምናምን ተብሏል። የዝቅ ሰው ልጅ አሳድጉ ደግሞ አሁንም የዱባይ ቢያንስ የጂጂ ልጆች አድገውለታል። ሀሳብ የለበትም። የጂጂ ልጆች ጫታቸውን የጨረሱ ናቸው። ምንም አያስጨንቁም። ቤት መጥተው ምን አይሉም። በዚህ አሁን ሀሳብ ነው የሚሆንበት የሌላ ስማ ወዲያው እኮ ነው ሀሳቡን የቀየረው። እንዴ ሲያስጠና ሰልችቶታል። ማስጠናት ይቀልዳል እንዴ? ኧረ ጸጋ እኮ ነው። እግዚአብሔር በአባትነት ባርኮታል። ምን ችግር አለው? ቢቀ ቦታ ደርሳለሁ ወደ ሀሳቡን ተስፋ አስቆረጠ። እያስጠና መዋል ሰልችቶታል። እውነቱን ነው። ከባድ ስለዚህ ጊዜን አስገባል። ነይ ኮታሽ ናንሺ ያው እንግዲህ እስከ ዛሬ የበደልኩሽን ክሼሻለሁ። አንበሳው ላንተ ነው የሚገባኝ። እውነት ነው። ክሶሻል። ጃፒ ዛሬ 100% ነው የካሰሽ። ወደ ገደለው ነው የለኝም ነው ያለችኝ። ጩጬ ናት ብሎ ጃፒ 3 ልጅ አስታቅፏ መጣ። የተመታ ጥሩ አይደለም፣ ክፉ ነው። ጃፒ ደላላው የአንቺ ጠላት ቡላላ ነው። ስለዚህ አሁን ወደ ገደለው ስንገባ እናስመልሰው። እንዲህ መቼ ሄደ? አልሄደም እኮ አለ መሀል ላይ ነው ተወዛግቦ ነው። እንጋን ለማናደድ ነው። እንጋን ይሄ ይመጣል። ቆይ ትንሽ ስለዚህ ያጂ ከሚፈነዳ ቡዴን ጨርሰዋ። አንተኒ ካጂ ጋር ምንም ግንኙነት የለኝም። ከዳሽው ዋናው ሲመጣ ጀስት ፍሬንድ ነው። ናይስወር እያኮበኮበ ነበር ይዣለሁ ብሎ ሲመጣ እሷም ለመከላከያ ያክል ነው። ገባ እንደ ሌላ ማለት መጠቀሚያ ስለሌለ አጂን አንጠልጥላ መጣች እንደ ሻንጣ። ስለዚህ ሆዴ ላይ እንሰራበታለን። ኬዙን ኖ እናስማማቸዋለን። የምር አየህ ጂጂ ጣጣዋን ጨርሳለች። የልጆች ሀሳብ የለም ምን የለ እሷና እሱ ብቻ ናቸው። ፉን ጊዜ ስጡኝ ለኔ እስከ ሴፕተምበር ድረስ እንዴ ጭራሽ እስከ ሴፕቴምበር ሰመር ካለፈ በኋላ በፀሐይ እሱም ጸበል ይሄድ፣ እኔም ደግሞ ልጆቹን ላስረክብና እመጣለሁ። ሴፕቴምበር ነው የምትጨርሰው እሷ። ሴፕቴምበር ሄዳሉ። ከዛ በኋላ ልጆቹ እንደ ሀሳብ ግን የወገቡን ነገር እንዴት ነው የምናደርገው? አሳሳቢ ኬዝ ነው። እሱም የሚረሳ ኬዝ አለ። እንደ ሀሳብ የወገቡ ጉዳይ ምንድን ነው የምናደርገው? ምንም አይሆንም። ወገቡን ቶ ችግር የለው ይታሻል። እንደ ማሳጅ ይቀጠርልናል እዚህ።
ክሪክ የሆነ ማጥበቂያ ስክሩ ድራይቨር ምናምን ይዘን መምጣት አለበት። ማጥበቅ አለብሽ ዮኒ። አሁን ዋናው ትልቁን ስራ የሰራችሁት ዱባይ እንሄዳርጋችሁታል። ጓደኛዬ ተቀይሞ ነው ሄደው አያር ሊሆን ምን አረ ዱባይንማ ተው በቃ ተቀየመ እኮ ጨረሰ እኮ ጣጣው። እዛው ታገልግል ደግሞ እንዳይቆጣ ደግሞ እሱ እኮ ያመራል እኮ ታውቃለህ። አይ ከጃፒ ጋር መቼም አያምርም። ስለዚህ አስመልሰናል። አስመላሽ ኮሚቴዎች ነን እኛ። የነበራችሁ ነገር በፍቅሩ ጊዜ በጣም ደስ ይላል። አልዋሽ ፕራይቬት ነው የማደርገው የሚቀጥለው ግንኙነት ወሬ ማብዛት የለም መለፍለፍ የለም። ፕራይቬት ነው የማደርገው የሚቀጥለው በፕራይቬት ጨርሱ። ኖ አሁን የሚይዛትን ሴት ፕራይቬት ነው የማደርገው ብሎ ከመቼው ነው ወደዚህ ያመጣው? በቴክኒክ ብልሽት ነው እኮ ነው። ልጅቷ ልጅ መስለው ድንግል ነኝ ብለው ይመቸው። ወደ ላይ የጠራችሁ ነገር በሰላም ነው? አይ መጀመሪያ ፍቅር እያለችው ከዛ ልጁ ከመጣ በኋላ ሆዴ ያለችው ልጅ ማስጠና ሰልችቶታል። ወዴ በቅቶታል። ከዚህ በኋላ ወፍ የለ። ስለዚህ አንቺው ጋር ይጨርስ። ጂጂ ለምንድን ነው ቆይ ቱርክ ምናምን ሆቴል ይዛችሁ የሆነ ቦታ ርካሽ እኮ ነው 1000 ዩሮ ምናምን ለሁለት ይስማሙ እንጂ እሱ ሀሳብ የለባትም። ገባሽ? የሆነ ወጣ ብላችሁ ንፋስ ያለበት ቦታ ላይ ምናምን አሸዋ ዳር ላይ እንዴ ምን ተደርጎ እንደመጣ ከዚህ በኋላማ አይሄድም። ጂጂ ጋር ከገባ ጸበል ሂድ መጀመሪያ ዮኒ። ኦኬ እሺ፣ ነገር ሰፖርት ማድረግ አለብሽ እኮ እንደዛ ነው። ጸበል ሄዶ እሱ ጎበዝ ነው። አሁን ጎብዟል እኮ አሁን የሆነ ነገር ማገዝ አለብሽ፣ መምከር አለብሽ ምናምን። ምን ምክር ነው? አይ ፎንቃ ነው መጫወት ያለባቸው። የምን ምክር? ምክርና ቀለብ ከቤት ነው አባት። አንተ ግን ቆይ እሱ ከሄደ በኋላ ቦይፍሬንድ አዲያሽ የምትለኝ በምን አውቀህ? አይ ነው አንቺ ታምኖ መቀመጥን ወደሻል ሳስበው። ይሄኝ ከሌሎች ጋር ፉን አልልም ሆዴ የኔ ነው ብለሽ ቁጭ ብለሻል። ይመጣል ብላ በተስፋ እየጠበቀ በተስፋ የታባቱም አይሄድም ምንም አልጎደለበትም ብላ እንደማይሄድም አውቃለሁ። ለጊዜው ዞር ይበል ይየው ሄዶ አልነበረ እንደምን ችግር የለውም ይየው። ስሚ እንገንጋና የሻት ፍራንክፈርት ሄዳ ነበር እኮ ዞር ብሎም አላያት። እኔ እንጃ ትናንትና ነው አይደል? አንተም መንገንጋ ማለት ጀመርክ። ጂጂን ያወጣችላ ወይ ፈጣሪ። እሷስ እሺ አንተ ምን ቤት ነህ እንገንጋ የምትለው? እሺ ማንም በላለ የምትታወቀው አንተ ጋር ችግር አለባት እንዴ? ማንም ጋር ችግር የለብኝም። ይሆን እኔ ነፃ አልክ እኮ እንገንጋ ጋር ችግር አለብህ። ወደ ሲጣለ ጃፒ ማብሮ እኮ ነው የሚጣላ ምንም ሳታረገው የሚገርም ፋሚሊ ኬዝ ነው። እኔ ለጓደኞቼ ሟች ነኝ። እነሱ የጓደኛ ጥግ ነው በለኛ። አሪፍ ነው በቃ እናስመልሳለን ብሮ እኮ ነን ማለት ተታርቀናል እኮ ዮኒ ተታርቀናል። ኖ ከወዴ ጋር ነው እንጂ ያ ተታርቀናል እኮ። ኦኬ ወራችሁ ማስካው ስራውን ወደ ቤት ይምጣ። አሁን እኮ ራሴ ቤት የለኝም እኮ ዮኒ። ቤቱን እኮ ናት እኮ ነው። ሳምሪካ እኮ ነኝ ያለው። ለጎረምሳው ሰጠሽው? ለምን ሳምሪካ እኮ ነኝ እኔ። እናሽ ምን እንዴ እሱ ሌላ ቦታ አልነበር እንዴ? ያው ጠባቂ ሆናለች እኮ ጂጂ። አደገኛ አያትነትን እየሰራች ነው። ፈላ ጠባቂ አረጓት። ሮማንን አልሰማትም እንዴ? በስተርጅና ልጅ ያርጋታል። አይ በተመለሽ ወደ ፍራንክፈርት ገባለሁ ለትንሽ ጊዜ ማለት ነው። እስከ ስለከራይተሽ ግድ ይላል ነገሩ መስተካከል አለበት። ከሬኒሽክ ወደዛ እንትን መጠበቅ አለብኝ እናቴ። ሰምታችኋል። አሪፍ ነው፣ ደስ ይላል። ግን ጃፒ የሰራው ስራ ለጂጂ
የሚገርም እስከዛ በድሎኛል ስትል ነበር። ይኸው ክሻታለሁ። ክሷል። እንዴት ደግሞ እንደፈላኩ ያላመጣልሽ ቤትሽ ድረስ ከዚህ በኋላ ራስ ይቀራል። አይስወር ይቀራል። አይ ግን ከልብ አፍቃሪ ነሽ እንዳየሁት በእውነት ነበር። አይ አሁንም አይቀርም። አይመልስላችሁ በእውነት እኔም አውረዋለሁ ሆዴ በቃ ይመለስ። እኔ እውነት ለመናገር ጀስት ትራይት በቃ ጥሩ ጓደኛ ሲሪየስ እንድንሆን እንጂ እሱን ተዩ። እንዴት ፎንቃሽ ነው ሆዴ ዶ ፎንቃማ አሁንም እኮ ጠለዋለሁ አላልኩም። ኦፍኮርስ ግን ከፎንቃዬ ጋር መኖር ነው የምፈልገው እኔ። አንዳንዴ ከፎንቃ ስትኖር ነው ከዛ ጋር ደስ የሚል ነው። ገባ? አሪፍ እናስተካክለዋለን። ጃፒም ትንሽ ስራ እዛ አካባቢ ችግር የለውም። መስመር ላይ ምናምን አገናኝ። አንበሳ እያለች ለምንድን ነው ጂጂ እምቢ አልሽው? እሱ ምናልከ አንበሳ ውርጅልኝ እያለች ነበር። እንትኑ አዲስ ነው። እንደ ልማዱ ደግሞ እዛ እንትን ይለዋል። ቀስ ብሎ ይረጋጋ። አካውንቱ አዲስ ነው። እሱ አካውንቱ አዲስ ነው። ከእንደገና እንትን ይላል ምናምን ነገር ለዛ ብዬ ነው። ትንሽ ቀስ ብሎ ይደርስ። በስልክ ተገናኝታችሁ ለምን ዝም ብሎ እኮ ነው እንትን የሚለው አካውንት ሲያወጣ። ያኛውም እንደዛው ችግር ፈጥሮበታል መሰለኝ። አይ ያውሩ መጀመሪያ በቃ ስልክ እንድታረጉ ዮኒ ሽምግልና እንስራ። አንዴም ቤት አለው ምን እንዴት ሽምግልና ይስራ። ዮኒም ሽምግልና ተታረቅና በቀደም አስተራቃችሁና እንዴ ጃፒ ያ ካሁን ተመልሳችሁ ተጣልታችሁ ነበር እኮ። አሁን እኮ አድኛው ነው እኮ ይንጸም ነው አልተጣላንም ነበር ተታርቀናል። በቃ በፒስ አሪፍ ነው። በቃ እኔ እግዚአብሔር ምስክሬ ነው። ዮኒ ጓደኛ እንዲይዝ ነው እንደምፈልገው ተረጋግቶ ማለት ነው። አይ ይጣደፋል፣ እሱ ይቸኩላል። እንትን ላይ ነው ያለው አሁን ታውቃለህ አይደል? ብሬክአፕ ስትሆን እኮ ቶሎ እንትን የሚለው ነገር ነው። ቶሎ ይቸኩላል። ተረጋግቶ ምናምን ጥሩ ሰው አግኝቶ ህይወቱን ቢኖር ደስ ይላል። አዎ ይመቻችሁ። ለማንኛውም አዝናናችሁ። መልካም ጊዜ ይመቻችሁ። እሺ ቤተሰብ ባይ ባይ። ቻው። እናመሰግናለን ስለነበረ ፍራንክፈርት ምን ላደርግ ነው? ፍራንክፈርት ኮንሰርት አለ አይደል? የፀሐይ ዮሐንስ ፀሐይ ዮሐንስ እኛ ድሮ ስንት ዘመን አየነው። ይበቃል። ክለብ ምናምን ብዙ ጨፍረናል። ጀስት ለመውጣት ምናምን ነገር አሪፍ ነው። ቡላላ እኛው ቤተክርስቲያን ሄደው ክለብ ሳይሆን አንተ ምንድነው አሁን ለጂጂ አንተ ጠላት ሆነህ ግን እንትን ስትል ነበር። ለምን ጠላት ሆናለሁ? ጂጂን በጣም ነው የምወዳት። ቤዛን ሁሉንም በጣም ነው የምወዳቸው። ለምን ጠላት አለ ጂጂ? ደረብናት ከሌላ ሰው ጋር ትጥራኝ፣ አታመሳስሉኝ። አሁን ከመጣችሁ ሀገር ማመሳሰል ሳይሆን ዝም ብዬ ለጥራቢ አሁን የመጣችሁ የቤት ሰራተኛ ጂጂ የራሷን ስራ የምትሰራ ምን ሆነ ነው የምታገናኛት? ተው ስለ በቃ በሱ ህይወት ውስጥ ሁሌ እኔ ስጠራ እግዚአብሔርን ጃፕ በጣም ነው የሚደብረኝ። ይደብራል። አትጥሩኝ መድኃኒዓለምን ደስ አይለኝም። እኔ እኮ ባለፈው ጂጂ አንቺ ሌላ ሰው ህይወቱን መቀጠል ይችላል ስትይ እንደምንም ያው ወንድሜ ነው አጣበስኩት። አሁን የማይሆን ነገር አንተ አጣባሹ ከዛችም ጋር ከኔ ያጣበስኳል። አረ ጃፒ ነው ከዛች ጋር ጃፒ ማስወረዳት ጃፒ አንተ ነህ እንዴ? ጃፒ ነው ያኛውን ጃፒ ነው። በኋላ ነው እኔ ጋር የሚመጣው። አረ ዝም በል ተማታ። ያኛውንም አጣቃለህ ጃፒ። አሁን እኔ ሀገር ቤት ሄዳለሁ በሚቀጥለው ወር እንዴ? ኦኬ። እና በዚህኛው ወር እኮ ይመጣል እሱ ደግሞ ወደ ኢትዮጵያ ይመጣል። እኔ እስክመለስ ድረስ ቀድሞ ይመጣል። አብረን እንመለሳለን ተባብለናል። እኔ ወደ ካናዳ፣ እሱ ወደ ጀርመን ስንመለስ። ምን አባ ካናዳ ነው አንተ ሰው እየተወኝ የኢትዮጵያን አስፋልት አንድ ነገር እንኳን አዘልም አይደል? በቃ በቀላል ካናዳ ይላል። ሬት አባቱ ነው የሚገበው። ቆዳ ትልቁን አንበሳ ያወርድልሽ። ትልቁን አንበሳ ያወርድ። በእናትህ ደግሞ የት አባቱ ነው የሚገበው?
አገር ቤት እሄዳለሁ። አሁን ዛሬና ፍራንክፈርት ልሄድ ነበረ። አይስወር ልሄድ ነበረ። ትኬት ልቆርጪ? ኖ አይደለም፣ ለጉዳይ ልሄድ ነበረ። ከዛ በአጋጣሚ አሪፍ ነበር። አይሽ እንደዚህ አይነት እንትን ውስጥ ትገቢና በቃ ወይ ልነግርህ ጃፒ። ከዛ ቀን ላይ ምን ሰማሁኝ፣ ሚስት አለች ምናምን ብለው እነዚህ ሼር አደረጉልኝ። ምን አለች ምን አለፋ አይ ቢቀር እና እነሱን ያስቀሩሽ። አንደኛው ነው አገር ቤት ስሄድ እዛው አስጠምቀውና አስቀድስበትና ይሻለኛል። ልጁማ በቃ ብዬ ቀረው። አይ ጉላ አይ ጂጂ አይ ታስቂኛለሽ እኮ ይመችሽ። ጅቦ የት ሄዶ ነው? ሰማ እንደ መለያየቱን ከአዲሱ ሚስቱ ጋር ነገ መርዶ ይቀመጣል። ቆይ ቤቱን ከፍቶ አንተ ጃፒ ግን ምን አይነት ጥያቄ ነው? የእውነት ግን ዳይሬክት አይ ወንድ ግን ዳይሬክት ሊጠብስ ነበር ማለት ነው። አብሷታል። በቃ ድንግል ላይ ጸጥ ነው የምትለው። ምንም እንዲህ ወንድ ልጅ ነክቷት የምታውቃት መስልም ጸጥ እዛ ደግሞ ያው እንትን ገብተን ጎልጎል ስናደርግ የሆነ ነገር አገኘን። መጠየቅ አለባት አይደል እንዴ? ሰው ደግሞ ልጁን መካድ የለበትም። አልካደችም ግን ባይዘው አደባባይ ላይ 3000 ሰው ባለበት ነው። አዎ አልነገረችኝም እኮ አለ። አዎ ግን ቀስ ብዬ እነግረዋለሁ ምናምን ትለኛለህ። እድል ሆኖ እንደዚህ አይነት ሴት የሚያጋጥመው እንዳለ በቃ እንጃ አይደለም። ከላይ እንደ አባትነት ፈጣሪ ቀብቶት ነው። እኔ ይሻላል ወደ አባይ የሌለብኝ ጣጣ ለወለደማ ጂጂ ምን አለች? ግን ቤት እኮ ሲገባ እኮ ምን ሌላ ቤት ደግሞ በቃ እሱ ከሄደ በኋላ ብዙ ነገር እኮ ተለውጣለች። ብዙ ነገሯን ተሰርታለች ጂጂ። ጸባይስ ጂጂ እኮ በጸባይ ራሱ ረጋ ብላለች። ታውቃለህ አይደል? በጸባይ ራሱ ረጋ ብላለች ጂጂ። ያ እንደ እንትኗን ራሱ ያገጯን አሰረ እንትን ምንድን ነው የምትወጊው? መርፌ ቦቶክስ ነው ምናምን እዛ ቦርሳን ቦቶክስ የሆነ የቦርሳ ስም ግን እንትን ቴስቱ አንድ አይነት ነው። ወፈር ዳል ያላቸው ምናምን ነው የሚወደው አይደል? አስወጣሽ አይደል? እንዴት አለ አንቺስ? በስመ ሰውነታቸው ትንሽ ገዘፍ ያሉ ሴቶችን ይወዳል። ደንደን ያሉ ደግሞ ልክ እኔን የሚመስሉ ሴቶች ለመጥበስ ይሞክራል፣ ግን እኔን አይመስሉም። ደስ ጂጂ እኔን እያስታወቁ የሚሄደው እኔን አይመስሉም። እኔ ብቻ ነኝ በቃ ላንተ የተፈጠርኩት። ዝም ብለህ ተመልሰህ ብትጠብቀኝ ይሻላል። ተስፋ የለህም እና ነው ጂጂ መልእክት አስተላልፊለት። የምር የእውነት አጠር ያለ መልእክት አስተላልፊለት። ይገባዋል ደግሞ እየሰማሽ ነው። ሆዴ የትም ብትዞር እግር እስኪቀጥን ብትፈልግ እኔን የመሰለች ሴት ያው ኮፒ እንኳን ከቻይና ብታዝ አታገኝም። የሚያዋጣ እኔን እስከ ሴፕቴምበር ጠብቀኝና ቶሎ ወደ ቤት ተመለስ ብቻ ነው የሚያዋጣው። እስከ ሴፕቴምበር ብዙ ጊዜ ታዲያ ምንም ሳያደርግ ወይስ ምን አባቱ ያደርግ ነው? ክሊን ያደርጋል ሰውነቱ ክሊን ያደርጋል፣ ይታጠባል፣ በጸበል ይታጠባል፣ ይቀደስበታል። ክሊኑን እኔም ክሊን ሆናለሁ። ከዛ ሰይጣናችን የሁለታችንም ከበረደ ካልበረደ ተያይዘን እንግዲህ እንደምንሄድ መድኃኒዓለም ያውቃል። ይወጣላችሁ ወይ ይወጣልናል ወይ ይወጣብናል የሆነ ነገር ዘንድሮ። ደግሞ ቅድም ሰምተዋል። አንቺ ሴትዮ ወይ ዩቱቤን ወይ አንበሳይን ይላል። እኔ እያለሁ እሱ ነው የዩቱብ ሰጪው ምን ሊያደርግ እንዲደንስበት ነው ያለችው ነው እኮ ኮንቴንት የለውም። ምን ሊሰራ ነው አሁን? ወደ ዩቱብ ሰጪው ምንም
ምንም እዛ ፍራንክፈርት እንግዲህ ወይ ፎቁን ሊያሳይበት ካልሆነ በስተቀር ይሸጥና አሪፍ ሳቢ ይዛል እንዴ ብሎ ቀጥታ የሚሸጥ ከሆነ ብር በሰጠው ይችላል። ጌታ አውቆት ይሸጠዋል። እሱንስ አሁን አንቺ ለምን ወደ ትዳርሽ ተመለሰሽ? እየተማማራች መቼ በርዶ ልታተም ገና ከመንጋቱ ዱባይ ድረስ ሲሄድ እሱን እንኳን እኔ መሀል ላይ ገብቼ ምናምን እንዲፈጣጥን አድርጌ ነው እንጂ ባሻ ያልተንቀረቀጀም ነበር። እኔ ሳይ አንቺ የሆነ ጊዜ ምን አልሽ ገብተሽ ይጥበስ ችግር የለውም ይዟት ይምጣኔ ቤት ራት ጋብዛቸው ነው ስትይ ነው ከምላስና ከልብ አትለይም አንተ ሰው ላይ ያለው ግን አንቺ በቃ እንዴ ካወራሽ በቃ ጠንከር ያለ ነገር ነው ምትና ልብሽ ራሱ ቢፈልግ በቃ በተናገርሽ ነገር ትጸኛለሽ። ለዛ ብዬ እኮ ነው እንጂ ኧረ ከልብ አይደለም ካፌ ነው ሆዴ መግደርደር ሲባል ሰማን ጎንደር እኮ ነው በክርስትናነት ይግደርዱ። ኧረ ጭራሽ እየተጠጋጋች ነው ተገረደርኩ ነው ዛሬ ራሱ ልቤ ዷዷ ሲል ደግሞ እዛ ኮንሰርት ላይ የሄድና ጣጣ ሊያመጣብኝ ነው እያልኩኝ ተመስገን ኮንሰርት አይወድም ተገላገልኩ። ሰይ እንዴት አይሄድም እንዴ? አይሄድም እንዴት አወቅሽ? ልቤ ነገረኝ። የምራውን ሊሄድ ነው እየተዘጋጁ ነው ከፍሬንዶቹ ጋር ቢሄድም ምንም አያመጣም መሮታል። ዋናው እንኳን ይቺን ተዋት ነው። አሁን እኮ አይተሻል። አንተ ጠላቴ ነህ አለኝ። የምር ሁሉ ግን ጃፒ የምር ግን ዱባይ ድረስ ጠበሰ። ኢትዮጵያ ሊገቡ እኮ ተነጋግረው ምናምን በቃ አሁን በሚቀጥለው ወር ሊሄዱ ነበር ሁለቱ። እሷዛ ምን አይታ የትኬት ምናምን ሰኞ የቀጠሮ ጌም አዘጋጅታለች። ያአላህ ያረብ ከዛ ከፕሊካት ከአውሮፕላን ላይ ለምን አልጥላትም? የምሬ ነበርሽ። የቀጠሮ ጌም አዘጋጅታለች። ሰኞ ትጮታለች። ትኬቷን ቆርጣ ወደ ኢትዮጵያ ከዛ ወደዚህ ልትመጣ ነው። እሱም ይሄዳል። እዛ ፈርሞላት ያመጣታል። ምን ችግር አለ? ጭራሽ አሁን ግን ልጆች ስላሏት እንደዛ የሚያደርግ አይመስለኝም። ተመስገን ጌታዬ፣ እኔንም ትረፊ ነፍስ በእጅሽ አይጥፋ ሲለኝ እኮ ነው። ከዚህ ልጅ ጋር መጨረሻ ማሰር ቤት እንደሚሆን ብቻ ነው የማስበው። ስሚ ጅቦ ልጅቷ ቤት ገብቶ ፏ እያደረጋት ነው። የት በቃ እንኳን ተፋታሽን ያለውን ልጅ ምናምን እያለ ተመስገን። እናንተ ባትኩ ኖሮ ከኔ መጨረሻ ሄዱባት ታጣሉት። ለማንኛውም ይመቻችሁ። እኔ ብዙ ቆየሁ። እኔ ጋር ስትገቡ ታፕታፕ አታደርጉ ምን አትሉ እዚህ ያላ